እነሱ ጾመው ጸልየው እርገቷን አዩ። ዛሬ የምንጾመው እኛ ምን ለማየት? ሐዋርያት እንደጾሙት ከሆነ እየተጾመ ያለው ትንሣኤዋንና እርገቷን ለማየት ነው። ማየትም ግድ ነው። ሞተች የሚለው ታሪክ ምንም አያከራክረን። ሰው ስለሆነ ትሞት። መጽሐፍ ቅዱስ አልነገረንም መቼ እንደሞተች እንዴት እንደሞተ። ሞታለች የሚለው ምንም ማስረጃ ሳያስፈልገን እናምናለን። ለምን? ተፈጥሯዊ ስለሆነ። እኔ አሁን አንተን የምጠይቅህ ስትሞት ሐዋርያት በአገልግሎት ላይ እያሉ ነው ተጠሩ ያለ ተሰብስበው ከየሀገረ ስብከታቸው ሊቀብሯት መጡ። ከቀበሯት በኋላ በተፈጠረው ነገር ጾም ጀመሩ አለ። እኔ እኮ አላልኩም፣ ነገርከኝ እኮ እየተረክልኝ ነው። ስለዚህ ይሄ የወንጌልን ታሪክ እውነት የሚያፋልስ በመሆኑ በዚህ ጉዳይ ላይ የተያዛችሁ አስተማሪዎች፣ ተማሪዎች ከዚህ ተረትና ታሪክ ወጥታችሁ ወደ እውነተኛው ትንሣኤ፣ ወደ እውነተኛው ሞት፣ ትክክለኛው ትንሣኤ፣ ወደ ትክክለኛው እርገት እንድትመጡ። ለምን? የክርስቶስ ሞት ትንሣኤና እርገት ወንጌል ይባላል። የማናችንም ሞት ትንሣኤና እርገት ወንጌል አይደለም። የክርስቶስ ትንሣኤና ሞት የሰጠን እድል ነው የእኛ ትንሣኤ እንጂ ለማንም ሰው ሕይወት አይሆንም የእኛ ሞትና ትንሣኤ። ስለዚህ የድንግል ማርያም ሞትና ትንሣኤ ሕይወት አይሆንም፣ የኃጢአት ስርየት አይሰጥም። ስለዚህ የምስራች ወንጌል ተብሎ የሚሰበክ አይደለም። ስለዚህ ወደ ዋናው ትንሣኤ እንመልሳችኋለን። ጾመ ፍልሰታ ምንድን ነው? ሰላም የተወደዳችሁና የተከበራችሁ የማህበራዊ ሚዲያ ተከታታዮቻችን በዩቲዩብ፣ በፌስቡክ፣ በኢንስታግራም፣ በቴሌግራም ዝግጅቶቻችን የምትከታተሉ ወገኖቻችን ሁሉ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ዛሬ በአጭር መልእክት ወቅታዊ ጉዳይ ይዘን ተከስተናል። ከኔ ጋር አብሮኝ መርጌታ ጽጌ ያለ ከእሱ ጋር ያለንን ፕሮግራም አብራችሁን እንድትከታተሉ ግብዣችን ነው። ተባረኩልን። መርጌታ ጽጌ እንደምን አለ? እግዚአብሔር የተመሰገነ ይሁን፣ ደህና ነኝ። አንተ በልጅነትህም በተለይም ደግሞ በመንፈሳዊ አገልግሎት በትምህርት ቤትም በጥቅሉ በተለይ እንደው ክርስትናን ተቀብሏል ከሚባለው ማህበረሰብ እንደመገኘት አንጻር አሁን እኛ ባለንበት ሰዓት በመላው ቤተሰቦቻችን ዘንድ እየተከበረ ያለ አንድ በዓል አለ። እሱም የፍልሰታ ጾም ተብሎ በተለምዶ የሚጠራው ነው እና አይ ቲንክ ሁላችንም በልጅነታችን እንድንካፈል የምንገደደው ቤተክርስቲያን እየሄድን የምናደርጋቸው ነገሮች ትውስ የሚሉን ነገር ነው እና በቅድሚያ እንደው ይሄንን ጾም አስመልክቶ እንደው በልጅነትህ እንደው ትውስ የሚል እንደው ለተመልካች ብታቀርበው ፈገግ ሊያደርግ ወይም ደግሞ ትምህርት ሊሰጥ የሚችል ነገር አለ? ችን 16 ቀን እንዴት ታልፋት ነበር? ከቤተሰብ ጋር ከወላጆች ጋር እያለሁ ለዚህ ሁኔታ የደረስኩ አይመስለኝም። አላውቀውም። ፍልሰታ ጾም ይኑር አይኑር፣ ረቡዕ ይኑር አይኑር፣ በቀን ቁጥር ውስጥ መኖሩን ነው የማውቀው እንጂ ጾም ይሁን ምን ይሁን አላውቅም። ወደ ቆሎ ትምህርት ቤት ከመጣሁ በኋላ ያው አስተማሪያችን በጣም ትልቅ ታዋቂ አባትና እንደው የመነኮሳት አባትም ሊባሉ የሚችሉ ስለነበሩ የትኛውን መንፈሳዊ ነገር ያስተምሩ ነበረ እና የማንችለውን ነገር ሁሉ ዝም ብሎ በታሪክ ያስተምሩናል እና እሳቸው ሲያደርጉ የምናያቸው ነገር ነበረ። አብይ ጾም ሲመጣ፣ ፍልሰታ ጾም ስትመጣ፣ ጾመ ሐዋርያት ሲመጣ፣ ጾመ ልደት ሲመጣ፣ ነነዌ ስትመጣ የየራሱ መስፈርትና ልክ አውጥተው ይጾማሉ። ሁሉንም በእኩል አይነት አይጾሙትም እውነት ለመናገር እሳቸውም ቢሆኑ እና ጾመ ፍልሰታ ላይ ግን ምግብ በጣም ይቀይራሉ። ምግብ ይቀይራሉ ማለት ጥሬ፣ ትንሽዬ ጥሬ ማታ ማታ ብቻ ጥሬ በመብላት ይወሰናሉ። ማታ ጥሬ ሲበሉ ብቻ የሚጠጧት ትንሽዬ በጠርሙስ ውሃ፣ ያኔ እንደዚህ ሃይላንድ ምናምን የለም፣ ጠርሙስ ውሃ ብቻ ያስቀምጣሉ። ማለት ያኔ ጠርሙስ ውሃ በትንሹ ጠርሙስ ነው ያስቀምጣሉ። ለምንድን ነው? ሌሊቱን ሙሉ ሲጸልዩ ስለሚያድሩ እንደገና ጸሎት ጨርሰው ደግሞ ሲሰግዱም ስለሚያድሩ ጉረሯቸው ይደርቃል። ስለዚህ ቃል ማውጣት ያቅታቸዋል እና ለጸሎት ስለሚቸገሩ ይሄ አንደበት ስለሚያዝ ለአንደበት ማርጠቢያ ነው ውሃ የሚጠቀሙት የነበረ እንጂ ዝም ብሎ ለመጠጣት አልነበረም። እና ፍልሰታ ጾም በልዩ ሁኔታ
እኛ ፍቅር እንዲያድርብን እኛም ስናድግ እንደሳቸው መጾም እንደሚገባ በቃ እመቤታችን እንዲሁም ተገልጻ እንደምትታያቸው እንደምታነጋገራቸው ያህል ይሰማን ነበረ። ከዚያ ውዳሴ ማርያም ትርጓሜ ሲሰማ አባ ኤፍሬም፣ አባ ሕርያቆስ የሚባሉ ደጋግ አባቶች እመቤታችን ተገልጻ እንዳነጋገረቻቸው እንደተገለጸችላቸው ምስጢር እንዳሳየቻቸው ያን ሁሉ ነገር ስለሚተርኩልን በጣም እንደነቅ ነበረ እና ልጅ ደግሞ ያየውን የሰማውን ነገር ሁሉ ልሁን ባይ ነው እና ከጊዜ ወደ ጊዜ ያን ነገር እንድንሆን የራሳችን ፍላጎትና ጥረት እየጨመረ መጣ። ስለዚህ ያገኘው መንፈሳዊ ትምህርት ቤት ከገባህ እንጂ ከዚያ በፊት በነበረው እድሜ ብዙ አታውቀው። አንደኛ ገጠራማ ነው ማህበረሰባችን። ገበሬው ጾም እንደሆነ ነው የሚያውቀው የሚጾመው። ቤተክርስቲያን ሄዶ በከተማ እንደሚታየው ከህፃናት ጋር የደመቀ ምናምን ስራ የለም፣ እንደዛ የለም። ገዳም ቆሎ ትምህርት ቤት የገባሁት እኔ ቆሎ ትምህርት ቤት ስጀምር ጀምሮ ገዳም ለገዳም ነው። ቅዳሴ ካስመሰከርኩ በኋላ ወደ ቅኔ ቤት ስሄድ ነው ከገዳም የወጣሁት። ገዳም ለቅቄ ቅኔ ቤት ጉባኤ ቤት የሄድኩት እንጂ ትምህርቴ ገዳም ለገዳም ነው እና ያ ቆይታዬ የምንኩስናን ህይወት በደንብ ጠግቤ እንዳውቅ አድርጎኛል። ይሄ መጽሐፈ ስንክሳር ሲነበብ እንዳለ አብዛኛው 80% የሚያክለው መነኮሳት ነው። የመጽሐፈ መነኮሳት ታሪክ ገድላቱ ድርሳናቱ ያሉ ገጸ ባህሪያቶቹ በሙሉ ከምንኩስና ከገዳም ጋር ተጋድሎ ነው፣ ቃል ኪዳን ነው እና በጣም የሚገርም ታሪክ ስለምንሰማ ልጅነታችን ያንን እንድንለማመድ እንድንወርስ ነው ያደረገን እና በዚያ መንፈስ ነው የቆየሁት። ከዚያ በኋላ ደብረገነት ገዳም እድሜም ከፍ እያለ ስመጣ መነኮሳቱ ትልልቅ መነኮሳት በቋርፍ መጾም ሲጀምሩ እኛም ያላቅማችን በቋርፍ እንጾም እያል እናስቸግራለን። ቋርፍ ማለት ያልበሰለ ሙዝ ተቀቅሎ ደርቆ ይሄ ባለፈው ዋልድባ ገዳም ንትርክ አስነስቶ የነበረው እንደዚህ አይነት ማለት ነው እና ያንን ሲጾሙ 16 ቀን እኛም ያንን እንድንጾም እና ተገርፈን ተባረን እንዳሰጧቸው ተብለን ነው የምንከለከለው። በተረፈ የመስገድ አቅም ስላለን ልጆች ሁነን ስንሰግድ ነበር ምን ስለ ማርያም ፊት እና ስዕሏ ታናገራል ይሉናል። ደግሞ እናንተማ ንጹሃን ናችሁ፣ ልጆች ናችሁ፣ ቅዱሳን ናችሁ፣ እመቤታችን ትወዳችኋለች፣ አንድ ቀን አፍ አውጥታ ስዕሏ ታናገራችኋለች ስለሚሉን አይኗንም አፋፏንም እያየን ስንሰግድ ነበር የምንውል የነበረው። እንደው አናግራት አውቃለሁ። እንደው እውነት ለመናገር ምንም ጠብ ያለ ነገር የለም። ምናልባት እንደው መናፍቅ ተሐድሶ ይሆናል ብላ አውቃ እንደው አስቀድመው እንዲያውም መምህራችን ምንድነው ህልም ያዩልኝ አልማርም እኔ መንኩሼ ነው እዚህ ገዳም የምቀረው ብዬ እምቢ ብዬ ህልም አይቻለሁኝ። እኔ ምስጢር ብዬ እንደው በልቤ ይዤው ነው እንጂ ላንተ አይቻለሁኝ አንድ ምስጢር አሉኝ። ምንድነው አልኳቸው። ከቤተ መቅደሱ ከመንበሩ ፊት ለፊት ቁመህ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያልክ በትልቅ ዜማ ስታዜም አይቻለሁ እና ያንተ ዕጣ ፈንታ ቤቱና ይሄ ምንኩስና ሳይሆን እግዚአብሔርን ማገልገል ነው። ስለዚህ እኔ አሐዱ አብ ቅዱስ ብለህ ያየሁህ አገልግሎት ነህ፣ ጥሩ ካህን አገልጋይ ነህ፣ ጥሩ ካህን ነህ፣ ጥሩ አገልጋይ ነህ። ይህንን እንድትፈጽም ነው የምፈልገው። ይህንን አላደርግም የምትለኝ ከሆነ ገዝቻለሁ አሉኝ። ያው ግዝፍ ደግሞ ይፈራል እንደው ምንም እንኳን እና ግን እውነት የሆነ ይመስላል አይደል እኮ እያየሁ ነው። አንዳንድ ነገሮችን እየተመለከትኩ ነው። እንግዲህ ዛሬ እንደው ትንሽ እንድንጨዋወት የፈለኩት ምንድነው መሰለም፣ እኔ በነገሩ አምኜበት ተቀብዬው አንተን ልሞግትህ አይደለም፣ ግን ህዝብ የሚያነሳውን በህዝብ የሚነገረውን ነገር አንስቼ እነግርሃለሁ። አንተ እንድትመልስልኝ እፈልጋለሁ። ምክንያቱም ተመልካቾቻችን እንዲያውቁት የምፈልገው ነገር አለኝ። እኔ በዚህ አገልግሎት ውስጥ የማገለግል አንዱ አገልጋይ ነኝ። ግን አንዳንድ የማነሳቸው ነገሮች ሰዎች የሚሏቸውን ጭምር አንስተን ልማዶችን ጭምር አንስተን ከመጽሐፍ ቅዱስ አንጻር እንድትገልጥልን ጭምር ነው። ጾመ ፍልሰታ ምንድን ነው? የዓላማውና መንፈሳዊ ምልከታው ምንድን ነው? ጾመ ፍልሰታ ምክንያቱም ጾም ብዙ አለ። ጌታችንም ጾመዋል፣ ሐዋርያት ጾመዋል፣ ነቢያት ጾመዋል። ጾም እንድንጾም ተነግሮናል፣ ትእዛዝ ተሰጥቶናል። አሁን ጾመ ፍልሰታ የሚል ስያሜ የተሰጠው ጾም አለ። በደፈናው ጾም ነው የተሰጠን አይደለም፣ ምንም ቅጥያ ሳይኖርበት ጾም ነው የተሰጠን። የግልና የማህበር ጾም አለ። ይሄ ግን ጾመ ፍልሰታ ነው፣ የፍልሰታ ጾም ነው የሚለው እና ምን ማለት ነው ጾመ ፍልሰታ?
ዓላማውና መጽሐፍ ቅዱሳዊ መልእክቱ ምንድን ነው? እንግዲህ ወገኖቻችን በተረጋጋ መንፈስ እንዲሰሙንና መናፍቃን ስለሆኑ አጣጣሉት፣ አቃለሉት እንዳይሉን ከእግዚአብሔር ቃል አንጻር ከእውነት አንጻር መዝነው እንዲረዱን እፈልጋለሁ። ጾመ ፍልሰታ ማለት የሁለት ቃል ጥምር ነው። ጾምና ፍልሰታ ነው ተናበው የሚጠሩት ቃላቶችና ጾመ ፍልሰታ ማለት የስደቷ ጾም ወይም ደግሞ የፍልሰቷ ጾም። ፍልሰት ፈለሰ ተሰደደ ነው ቃሉ ቀጥታ ሲተረጎም ፈለሰ ተሰደደ ነው። አሁን እመቤታችን የግብፅ ስደቷ አይደለም እዚህ ላይ ስደት የተባለው ከዚህ ዓለም ወደ ወዲያኛው ዓለም የቦታ ለውጥ ስታደርግ የኑሮ ለውጥ ስታደርግ ከዚህ ወደዚያ ያለውን ጉዞ እንደ ስደት ቆጥሮ ነው ፍልሰታ ያለው። በሌላ በኩል እንደ እርገትም አድርገው ተርጉመውታል። ግሱ እውነት ለመናገር ስደት ነው። ፍልሰት ስደት ነው፣ እርገትን አያመለክትም። ጾመ እርገታ ብሎ ቢል አንድ ነገር ነው። ጾመ እርገታ ግን ጾመ ፍልሰታ ነው ያሉት። ስለዚህ ከዚህ ወደዚያኛው ዓለም ፍልሰት ወይም ደግሞ የቦታ ለውጥ ያደረገችበት ጾም ነው ብለው ነው ግሱን የሚያስቀመጡት። ዓላማው ምንድን ነው ያልከኝ? ቀጥሎ አዎ ዓላማውና መንፈሳዊነቱን ከዓላማው አንጻር ለምን ዓላማ ተጾመ፣ ማን ጀመረው የሚለው ነገሩን ግልጽ ያደርገዋል። ውዳሴ ማርያም ትርጓሜ ላይ ይሄ በዚህ ጾም ውዳሴ ማርያም ትርጓሜ፣ ቅዳሴ ማርያም ትርጓሜ ይነበባል በአንድምታ እና እዚያ ላይ ነው ሰፊ ታሪኩ ያለው። ነገረ ማርያም ላይ ተተርኳል እና እዚያ ላይም ሆነ እዚህ ውዳሴ ማርያም ትርጓሜ ላይ እንደሚተረከው እናነበዋለን። እንዲያው ምክንያቱን መጽሐፉ ምን ይላል፣ ዓላማውን ለምን ዓላማ ተጾመ፣ ማን ጀመረው የሚለውን ነገር ከመጽሐፉ ላይ እናገኘዋለን። እና እዚህ ውዳሴ ማርያም ትርጓሜ ላይ የእሁድ ውዳሴ ማርያም ትርጓሜ መጨረሻው ላይ ነው የሚናገረውና ስለ ድንግል ማርያም እረፍት ስላሟሟቷ ይናገራል። እና የጾሙ ምክንያት ከዚያ ቀጥሎ ነው ያለው። ድንግል ማርያም ሞተች እና ሐዋርያት ከያሉበት በደመናም በአካባቢ ያለ ደግሞ በእግሩ ተሰባሰቡ መጡ። የቀብር ስነ ስርዓት ለመፈጸም በቃሬዛ ወይም ደግሞ ይሄ ወሰካ የሚባል የአስከሬን መያዣ እንደዚህ ሐዋርያት ለአገልግሎት ወጥተዋል ይላል። ሐዋርያት መንፈስ ቅዱስን ከተሞሉ በኋላ ዕጣ በዕጣ ለምን ተከፋፍለው በዕጣ ተከፋፍለው ነው የሚለው። ዝም ብሎ አንዱ እንደመረጠም አልሄደም። በዕጣ ተከፋፍለው ዕጣ ወደ ደረሳቸው አገር ሲሄዱ እነ ቶማስ ወደ ህንድ ሄዱ፣ እነ ማቴዎስ ወደ ፍልስጤም ሄዱ፣ እነ እንድሪያስ ይሄ በላይ ተሰብ የሚባሉ ሰው በላ የሚባሉት ከዚህ በላይ ሰው ከዚህ በላይ ውሻ እዚህ በታች ሰው የሚባሉ ሰዎች ሄዱ። እንደዚያ ተበታተኑ። እነ ጴጥሮስ ያዕቆብ በኢየሩሳሌም አካባቢ እንደዚያ በዕጣ ተከፋፍለው በሚያስተምሩበት ጊዜ ነው እንግዲህ በደመና ተገልጾላቸው እሷን ለመቅበር የመጡት። እንደውም ቶማስ ዘግይቶ አልደረሰም። ከዚያ ላይ ተሰብስበው ተገኙ፣ ገነዟት። ወደ ጌቴሴማኒ ለቀብር ይዘዋት ሲሄዱ አይሁድ ያው መረጃው ደረሳቸው። እሺ፣ ቀባሪዎቹ ሐዋርያት ናቸው። 12ቱም ሐዋርያት ተጠራርተው መጥተዋል። ቶማስ ብቻ እንዳልደረሰ እዚህ ላይ ታሪኩ እናነባዋለን። በነገራችን ላይ ቶማስ አልደረሰም። እሱ ምክንያቱን እናገኘዋለን። እና ሌሎቹ ግን ሐዋርያት ምናልባት በኢየሩሳሌም ያሉ አማኞችም ሁሉ ጭምር ሊሆኑ ይችላሉ። ግን ሐዋርያት ነው የሚለው እዚያ ላይ በጥቅሉ ስማቸውን ሊቀብሩ ገንዘው አጥበው ሲወስዷት ወደ ጌቴሴማኒ አይሁድ ለመቀኝነት አያርፉምና ከዚህ በፊት ልጇ ሞተ ተነሳ እያሉ እያወኩን ቆዩ። አሁን ደግሞ እሷን ቀብረው ሞተች ተነሳች አረገች እያሉ ሊያወኩን አይደለም? ምን ኑ በሳት እናቃጥላት ተባብለው ውሳኔ ወስነው ታውፋንያ የሚባል አንድ ጽኑ ጀግና አለ። እሱንን ፊት አውራሪ አድርገው ሲሄዱ ታውፋንያ ያልገውን እግር ያዘና ያስከሬኑን እግር ያዘና እንትኑን ይሄ የቃሬዛውን እግር ያዘና ከሐዋርያት ትከሻ ላይ አውርዶ ሊጥል ሲል የእግዚአብሔር መልአክ መጣና እጁን ሁለት እጁን ይሄንና ይሄን ቆረጠው።
ከዚያ መልአኩ ሐዋርያት ተበተኑ። እዚህ ላይ አንዳንድ ቦታ ላይ አሁን ሐዋርያት አልተበተኑም ለማለት ሞክረዋል። ምክንያቱም መንፈስ ቅዱስን ተሞልተው እንዴት ሸሹ እንላለን ብለዋል። የሌላው ታምረ ማርያም ደግሞ ቀደም ብሎ የታተሙት ጥለው እንደተበተኑ እንደሸሹ ኢቭን ይሄ ራሱ እዚህ ላይ እንደተበተኑ ይናገራል። ከዚያ ሲበተኑ ዮሐንስ ብቻ ነው የቀረው። ወንጌላዊ ዮሐንስ ቀረ። እሱንና የእመቤታችንን ሬሳ መልአኩ ወደ ሰማይ ወስዶ በገነት የሕይወት ዛፍ ስር አስቀመጣቸው። ይሄንን እናንብበው፣ ዝም ብለን እናንብበው። የረፍቷን ነገር ከዚህ ይናገራሉ ይላል። የመጨረሻው ክፍል ላይ ነው። የረፍቷን ነገር ከዚህ ይናገራሉ። የእመቤታችን የረፍቷ ነገር እንደምን ነው ቢሉ በጥር በ21 ቀን አርፋለች። ጥር 21 ቀን ነው ያረፈችው። ሐዋርያት ባጎበር አድርገው ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ ቀድሞ ልጇን ተነሳ አረገ እያሉ ሲያውኩን ይኖራሉ። ዛሬ ደግሞ እሷን ተነሳች አረገች እያሉ ሊያውኩን አይደለምን? በእሳት እናቃጥላት ብለው ተነሱ። ታውፋንያ የሚባል አይሁዳዊ ተራምዶ አጎበሩን ጨበጠው። መልአክ ሁለት እጁን ቀጠው፣ ካጎበሩ ተንጠልጥሎ ቀረ። ከዚህ በኋላ ዮሐንስን ጨምሮ በደመና ነጥቆ ከገነት አግብቶ ከዕፀ ሕይወት ስር አኖራት። እንግዲህ ሌሎች የሉም ማለት ነው። አኖራት። ዮሐንስን እንደምን ሆነች አሉት። ዮሐንስ ተመልሶ መጣ። እንደምን ሆነች አሉት። ከገነት ከዕፀ ሕይወት ስር አለች አላቸው። ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ ጾም ጀመሩ። እርገቷል ሐዋርያት። አዎ በነሐሴ መባቻ ጾም ጀመሩ። ነሐሴ በጥር ብተት ሰኞ ይብታል እና እሁድ አምጥቶ ሰጥቷቸው ቀብረዋታል። አየህ፣ እሁድ አምጥቶ ሰጥቷቸው መልአኩ ሰጥቷቸው ቀብረዋታል። ማክሰኞ ተነስታለች። እሁድ ቀበሯት። በሶስተኛው ቀን እንደ ልጇ ከመትንሣኤ ወልዳ እንደ ልጇ ትንሣኤ በሶስተኛው ቀን ተነሳች ብለዋል። ከቅርብ ቀን ወዲህ እነ ስምዐኮነ ሊቀ ሊቃውንት ስምዐኮነን ሰምተህ ከሆነ እመቤታችን ዕለቱን ተቀብራ ዕለቱን የተነሳችው፣ እሁድ ቀበሯት፣ እሁድ ነው የተነሳች። 3 ቀን አልቆየችም። ማክሰኞ ከሆነ የተነሳችው እንደገና የምጽአት ቀን ትንሣኤ ሁሉ ያስፈልጋታል። እመቤታችን አሁን ነው የጨረሰች። እሁድ ከተነሳች የሙታን ትንሣኤ ሁሉ እሁድ አይደል የሚሆን? ጌታም የተነሳ እሁድ ነው። ሙታን ሁሉ የሚነሱትም እሁድ ነው። እሷም አሁን መነሳት ያለባት እሁድ ነው። አለበለዚያ በሌላ ቀን ከተነሳች እንደና አልዓዛር ነው የሚሆነው ብለው ይሄን ትርጓሜ ሽረውታል። እዚህ ላይ የተጻፈው ግን እሁድ አምጥቶ ሰጥቷቸው እሁድ ቀበሯት፣ ማክሰኞ ተነሳች። እንደው በዚህ አጋጣሚ ወገኖቻችን ምንድን ነው እየተካሄደ ያለው በቤተ ክርስቲያናችን? እንዲሁ አዋልድ ትርክቱስ ቢሆን በጤናማ መንገድ እየተተረከ ነው ወይ? ከጥንት አባቶች ሲወርድ ሲዋረድ ንባቡና ትርጓሜው ተብሎ ነው ይሄ መጽሐፍ የታተመው። ይሄ መጽሐፍ በኦርቶዶክስ ተዋሕዶ ቤተክርስቲያን ማተሚያ ቤት የታተመ ነው። በሊቃውንት ተመርምሮ ተደርሶ የታተመ ነው እና የመጀመሪያዎቹ አባቶች ተሳስተው ነው ወይስ እንትኑ? ንባቡ ታሪኩ ይቀጥልና ጾሙ። ምክንያቱም መልአክ ከዮሐንስ ጋር ይዟት ሄደ። ዮሐንስ ተመልሶ ሲመጣ የእመቤታችን ነገር እንዴት ሆነ አሉት። እሷማ ሄደች አላቸው። እነሱ እኛ ሳናይ እርገቷን ዮሐንስ ብቻ አይቷል። ዮሐንስ ብቻ አይቶ እኛም ብለው አገልግሎት አቁመው ጾም ጸሎት ያዙ። አሁን ጾሙን ሲጨርሱ በ14ተኛው ቀን እሁድ አምጥቶ ሰጣቸው። 2 ሱባኤ ጾመው። አየህ፣ ምን ስጋዋን አምጥቶ ወይም አስከሬኗን አምጥቶ ሰጣቸው። አዎ በህይወት አለም የሰጣቸው ሙታ ነው። ከዚያ ሰጣቸው። እሁድ ቀበሯት። ማክሰኞ ተነሳች። እንደገና ትንሣኤ ያገኘች። አዎ ማክሰኞ ተነሳች። ከመትንሣኤ ወልዳ ያሰኘው ይህ ነው ይልና ቶማስ አልነበረም። ይሄ ሲሆን ቶማስ አልነበረም። ደመና ጠቅሶ ከሀገረ ስብከቱ ሲመጣ እንግዲህ ሐዋርያት እንደዛ ነው የሚያደርጉት። ደመና ነይ ብለው ይጠቅሳሉ። ያቺ ደመና ተመጣና ይዛቸው ትሄዳለች ወደ ፈለጉት። እንደዛ ነው ያደረገው ቶማስ።
ደመና ጠቅሶ ከሀገረ ስብከቱ ሲመጣ ስታርግ አገኛት። አየህ አሁንም ቢሆን ስህተት አለ እዚህ ላይ። ሐዋርያት ዮሐንስ አይቶ እኛ ሳናይ፣ ዮሐንስ እርገቷን ነው ያየ አይደለ? እሱ አይቶ እኛ ሳናይ ብለው ጾሙ። እንዲቀብሯት ነው የተሰጣቸው። አሁንም እርገቷን አላዩ። ቶማስ ሲመጣ ሀገረ ስብከቱ ሲመጣ ስታርግ አገኛት። በአየር ላይ አገኛት። ወፈቀደ ይደቅም ደመናሁ። አሁን ማርያም ስታርግ ሐዋርያት አላዩም፣ ጾሙ እንጂ ዮሐንስ አይቶ እኛ ሳናይ ብለው ቀበሯት እንጂ እርገቷን አሁንም አላዩም። ስለዚህ የጾሙበት ዓላማ እንትኑ ግብን አልመታም። ቶማስ አገኛት በደመና ሲመጣ። ወፈቀደ ይደቅም ደመናሁ። በጣም ጭንቅላቱ ተበጠበጠና 2 ጊዜ 3 ጊዜ ተጎዳው። ያን መጀመሪያ በልጇ የልጇን ትንሣኤ ሳላይ፣ አሁን ደግሞ የእሷን ሳላይ ብሎ ከደመናው ላይ ሊወድቅ ይላል። ቀድሞ የልጅን ትንሣኤ ሳላይ ቀረሁ፣ ዛሬ ደግሞ ያንቺን ትንሣኤ ሳላይ ቀረሁን ብሎ አይዞህ አትዘን፣ እሊያ ትንሣኤን እርገቴን አላዩም፣ አንተ አይተሃል፣ ተነሳች አረገች ብለህ ንገራቸው። ይኸውልህ አሁን ለማየት ዮሐንስ አይቶ እኛ ሳናይ ብለው ነው የጾሙ። እርገቴን ትንሣኤን አላዩም እያለቻቸው እኮ ነው። አሁን አንተ ግን እርገቴን አይተሃል፣ ተነሳች አረገች ብለህ ንገራቸው ተብሎ የተገነዘችበትን ሰበኑን ይዞ መጣ። ደብቋል፣ አላሳያቸውም። የያዘችውን ሰበን ሰጥታ ሰደደችው። ከዚህ በኋላ ሂዶ የእመቤታችን ነገር እንደምን ሆነ አላቸው። እሱም ተንኮለኛ ይመስላል። እዚህ ላይ አግኝተን ቀበርናት አሉት። ሞት በጥር በነሐሴ መቃብር ተው፣ ይህ ነገር አይመስለኝም አላቸው። የሞተችው በጥር ነው። በነሐሴ ጾም ጾመው አምጥቶ ሰጣቸው፣ ቀበሯት እና ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። ጴጥሮስ አንተ እንጂ ልማድህ ነው፣ አንተ ብቻ ተጠራጥረህ አትቀርም፣ አንተ ተጠራጥረህ ሰውን ሁሉ ስታጠራጥር ትኖራለህ አለው። እርሱም የያዘውን ያውቃልና ጸጥ ብሎ ይሰማቸዋል። ከዚህ በኋላ ቅዱስ ጴጥሮስ ተቆጥቶ ሂዶ መቃብሩን ቢከፍተው አጣት። ደንግጦ ቆመ። አታምኑኝም ብዬ ነው እንጂ እመቤታችንስ ተነሳች አረገች አላቸው። የያዘውንም ሰበን ሰጣቸው ማረጋገጫ። ምክንያቱም ሲቀብሩ የነበረውን ያሰሩበትን ነገር እነሱ ያውቃሉ። ለበረከት ተካፍለውታል። እኔ እዚህ ላይ በቃል ሲያስተምሩን እና እዚህ ላይ ተለያይቷል። ለበረከት ተካፍለውታል የሚለውን ዛሬ ካህናት ሻሽ የሚጠመጥሙት ሐዋርያት ያንን ተካፍለው እንደ ሻሽ ጠምጥመውታል ነው የሚለው። ዛሬ ካህናት ሻሽ የሚጠመጥሙት ያንን ምሳሌ አድርገው ነው ብለው ነው የሚተረኩት። የካህናት ሻሽ እንደዚህ ላይ መነሻ አድርገው ነው የሚተረኩት። እመቤታችንስ ተነሳች አረገች አላቸው። የያዘውንም ሰበን ሰጣቸው፣ ለበረከት ተካፍለውታል። ከዚህ በኋላ በዓመቱ ቶማስ ትንሣኤሽን እርገትሽን አይቶ እኛ ሳናይ፣ በፊት ዮሐንስ እርገትሽን አይቶ እኛ ሳናይ ብለው ጾመዋል። በዓመቱ ደግሞ ቶማስ እርገትሽን ትንሣኤሽን አይቶ እኛ ሳናይ ብለው ጾም ጀመሩ። በ16ኛው ቀን እመቤታችንን መንበር አድርጎ ጌታ መንበር አድርጎ ጴጥሮስን ካህን ተራዳኤ ካህን አድርጎ እስጢፋኖስን ዲያቆን አድርጎ በዚያው ዕለት ቀድሶ አቁርቧቸዋል። እሷንም ወተቀረበት በእደ ወልዳ፣ እሷም መንበርም ሆና እንደገና በልጇም ቁርባን ተቀብላለች። በሞተች በዓመቱ እንግዲህ ሰው ከሞተ በኋላ ቁርባን ያስፈልገዋል ማለት ነው። ሁለተኛ ነገር እሷን መንበር ማድረግ ማለት እኮ እንደ እንጨት አቋይ እንመጣለን። የመጀመሪያ ዋና ታሪኩን ነው። የዚህ የጾመ ፍልሰታ ዋና ምክንያት ታሪኩ የድንግል ማርያም ሞቷን ተከትሎ የተከሰተው የአይሁድ
ችግር ከዚያ በኋላ እርገትና ደቀ መዛሙርቱ ከፊሎቹ አይተው ከፊሎቹ ያላዩ በመሆኑ እርገቷን ለማየት ጾም ጸሎት እንደያዙ እና ቶማስ በአየር ላይ ያገኘውን ምልክት ሰጥቷቸው እነሱም ደግሞ ጾመው እንደገና አይቷት መንበር ሆና ቤተ መቅደስ ተሰርቶ ጌታ ቁራቢ ሆኖ ማን እስጢፋኖስ ነው መሰለኝ ዲያቆን ሆኖ እሷም ስጋው ደግሞ ወስዳ ሌሎችም ተካፍለው ያለበት ታሪክ ነው። ይሄ ነው ታሪኩ። በጣም ጥሩ። ድንግል ማርያም በ64 ዓመቷ ነው የሞተችው አይደል የሚባለው? ጠቅላላ ዕድሜዋ 64 ነው። ስለዚህ ጌታ ከመወለዱ በፊት ጌታ ከተወለደ በኋላ ያለውን ጊዜ ብንወስደው 34 ዓመት አለ አይደል? ጌታ ከተወለደ በኋላ አጠቃላይ እስካረገበት ድረስ 34 ዓመት ነው። 64 ስንቀንስለት 30 ዓመት ይቀራል። በወጣትነቷ ስለነበር በ16 በ18 ዓመቷ ሊሆን ስለሚችል የነበረው የሚቀራት 18 ይሆናል። ስለዚህ ጌታ ካረገ ከ18 ዓመት በኋላ ነው የሞተችው ብለን ነው የምንቀመጠው። ስለዚህ የተከናወነው ድርጊት ሐዋርያት መጽሐፍ እንኳን ጽፈው አልጨረሱም አይደል? አሁን አንተን ብጠይቅ መጽሐፍ ጽፈው አልጨረሱም ሐዋርያት። የድንግል ማርያም ሞት፣ እርገት እንዲህ ሐዋርያት ካዩት ለምንድን ነው በመጽሐፍ ቅዱስ ስለ ሞቷ ስለ እርገቷ ያላየ ነው? እሱ ነው አነጋጋሪው ነገር። ይሄ ነገር ቀላል ታሪክ አይደለ? እግዚአብሔር ለክብር ብሎ እሷንም ለማክበር ብሎ የሰራው ስራ እስከሆነ ድረስ ይሄ ግዙፍ ታሪክ ጌታን እንድትጸንስ መልአኩ ተልኮ ያንን የምስራች ከተናገረ ጌታ ከተወለደ በኋላ እረኞቹ መጥተው ያንን ገጸ በረከት ሲያቀርቡ ከተጻፈ ጉባኤ ተክሎ ባስተማረበት ቦታ ሁሉ እናትና ወንድሞች ይፈልጉሃል እየተባለ የሆነው ነገር ያ ሁሉ ከተጻፈ የቃና ዘገሊላው ሰርግ ታሪክ ከተጻፈ ይሄ ነገር በመንፈስ ቅዱስ የወረደለት እንኳን በሐዋርያት ጉባኤ መካከል እናቱና የጌታ ወንድሞች አብረው ነበሩ ከተባለ ይህ ሁሉ በጣም ሰማያትና ምድርን ያናወጠ የሚመስል ታሪክ ተከናውኖ ሐዋርያት የነሱ ተሳትፎ ሁሉ ያለበት ድንግል ማርያም በዚያ ድንቅና አስገራሚ ታምር ያ ሰውዬ ታውፋንያን ሁለት እጁ ተቆርጦ እሷ ከዮሐንስ ጋር ተነጥቃ በሕይወት ዛፍ ተቀምጣ እንደገና ጾም ጸሎት ይዘው ተሰጥታቸው መታ አስከሬኑን ሲቀብሩ በዓመቱ ያን ያህል ጾም ጸሎት አድርገው ራሱ ጌታ መጥቶ ነፍሷን ከስጋዋ አዋህዶ አስነስቶ እሷን መንበር አድርጎ እነሱን ረዳት ቀዳሾች ዲያቆናት ቀሳውስት አድርጎ ቅዱስ ስጋውን ክቡር ደሙን ሰጥቶ ያ ሁሉ ስራ ተፈጸመ ከተባለ የወንጌል አንዱና ትልቁ ተልእኮ ያ መሆን ነበረበት። አልሆነም። ለምን መሰለህ? ሐዋርያት በጌታ የሆነን ነገር አያልፉ። መንፈስ ቅዱስ በጌታ የሆነን ነገር አሳልፎ እንዲሁ በቸልታ እንዲታለፍ አያደርግም። ተነድተው ከጻፉት መንፈስ ቅዱስ ይሄንን ነገር በሕይወታቸው በአንደበታቸው ያስቀምጣል። የጌታ ጉዳይ ስለሆነ ያ ሁሉ የሆነው እና ለምንድን ነው ያልሆነው የሚለው ነገር አንደኛ የቤተ ክርስቲያኒቱ የፈጠራ ትምህርት ነው የሚመስለው። ራሱ ውዳሴ ማርያም ድርሰት ነጠላ ትርጉሙ ምን በለው የመጀመሪያው ይሄ ትርጉም አንድምታ ያልተጨመረበት ውዳሴ ማርያም ራሱ የተደረሰው ጤናማ በሆነ ሰው እውነተኛ አባት በሆነ ሰው አይደለም። እነሱ አባ ኤፍሬም ነው። አባ ኤፍሬም የያዕቆብ ዘነጺን ደቀ መዝሙር ነው። አርዮስን ለማውገዝ ሲሄድ ከሰለስቱ ምዕት አንዱ ነበረና አስከትሎት ሄዶ ነበረ። ሲመለሱ የሆነ ራእይ ታየ፣ ህልም ታየ። ከዚያ በኋላ የእመቤቴን ምስጋና እንደ እህል ተመግቤው እንደ ውሃ ጠጥቼው እንደ ልብስ ለብሼው ምናምን እያለ ሲመኝ ራእይ ተገልጦለት አየ። ከዚያ በኋላ
ያ ምስጢር ተገለጠለት። እመቤታችን በአየር ላይ መታ ዙፋን ተዘርግቶ እንደዚህ ሆኖ 7 ቀን እየተገለጠችለት ይሄን ተናገረ ተብሎ ተተርኳል። አንደኛ ደራሲው አባ ኤፍሬም በጣም ትልቅና የተከበረ ሊቅ እንደሆነ ተደርጎ ተተርኮለታል። ሁለተኛ የድንግል ማርያም አፍቃሪ ልዩ አባት ሆኖ ተደርጎ እውነት ለመናገር በዚያን ዘመን የነበሩ አባቶች እንዲህ አይነት ስሜትና አካሄድ አልታየባቸውም። ስለዚህ ድርሰቱ ትክክል አይደለም። እንዲያውም ግብፃውያን እዚህ ላይ ያስቀመጡት ይሄ ድርሰት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊትና መንፈሳዊ ሕይወት የሚል ነው። አዘጋጅ ክርስቲን ሻይዎ የሚል ነው። መላከ ሰላም ዳኛቸው ካሳሁን ተርጓሚ። መላከ ሰላም ዳኛቸው ካሳሁን ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አባት ናቸው። አሳታሚና ከፋፋይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማኅበረ ቅዱሳን ነው። እንግዲህ ተመልከት። ስለዚህ ስለ ውዳሴ ማርያም የተጻፈው እዚህ ላይ እንግዲህ መላከ ሰላም ዳኛቸው ካሳሁን ማኅበረ ቅዱሳን ምንም እንኳን ድርሰቱ የውጭ ቢሆንም ተርጉመው አሳትመው ሲያከፋፍሉ ግን ያመኑበት መሆን አለበት። ካላመኑበት ይሄንን ድርሰት ጤናማና ቅዱስ ነው ብለው አያሳትሙም፣ አያከፋፍሉም። ስለዚህ ምን ይላል እዚህ ድርሰት ላይ የዳዊት መዝሙርና የሰሎሞን መኃልየ ተዋጽኦችን ውዳሴ ማርያምን የያዘ ነው ይልና ውዳሴ ማርያም ይላል። ውዳሴ ማርያም ከጥንቱ የግብፃውያን የመንፈሳዊ ዝማሬ ቅኝት የተገኘ ነው። ውዳሴ ማርያም አይ ከጥንቱ የግብፃውያን የመንፈሳዊ ዝማሬ ቅኝት የተገኘ ነው። ኢትዮጵያውያን ውዳሴ ማርያም የውዳሴ ማርያምን ጸሐፊነቱን ለሶርያዊው ለቅዱስ ኤፍሬም ይሰጡታል ብለዋል። እኛንን የኤፍሬም ድርሰት ነው ያልን እንጂ ግብፃውያን ከኤፍሬም በፊት በጥንቱ የዝማሬ ቅኝታቸው ውስጥ አለ ብሏል ማኅበረ ቅዱሳን። ስለዚህ በማኅበረ ቅዱሳንም ሆነ በመላከ ሰላም ዳኛቸው ካሳሁን እይታ ውዳሴ ማርያም ድርሰት የኤፍሬም አይደለም። እሺ እንግዲህ ስለ በውዳሴ ማርያም ላይ በተለየ ነገር ትርጉሙ እንምጣበት። አሁን ግድ የለም እኔ አሁን ይሄ በእርግጥ በጾሙ ላይ ከሚነበቡት መጽሐፍቶች አንዱ ውዳሴ ማርያም ነው የሚተረጎመው እሱ። ነገር ግን እኔ ባጭሩ መልእክት ማስተላለፍ የምንፈልገው የድንግል ማርያም ይህን የሚያህል ትልቅ ታሪክ፣ እርገትን የሚያህል ትልቅ ታሪክ ልብ በል። በብሉይ ኪዳን ጊደሮቹ ሲፋንኑ ታቦቱ የተቀመጠበትን የመለጓ እንጨቱን የነካውን እጁን ቆርጦታል፣ ተጽፏል። ልብ በልልኝ። አሁን ደግሞ በአዲስ ኪዳን የድንግል ማርያምን አስክሬን ወይም ስጋ ያረፈበትን አጎበር የነካው ሰው እጁ ተቆርጧል። ይሄን የሚያህል ታሪክ ከሐዋርያት አንዱ ይልቁንም ወደ ቤቱ ሰዳት የተባለው ዮሐንስ እንኳ ያልጻፈው ታሪክ ነው። የቃና ዘገሊላን ሰርግ የዘከረ የወይን ጠጅን ነገር ታሪክ የዘከረ የትንሣኤን ሚስጥር የሚያህል ነገር። ትንሣኤ ቀላል ነገር አይመስልም። በጣም እርገት ቀላል ነገር እንዳይመስል ያልተዘከረ ታሪክ መሆኑ ይታወቃል። አሁን በዚህ ቦታ ልብ በል። እኔ አንድ ሁለት ጥያቄዎችን ላምጣልህ አንተ። ሞተች የሚለው ታሪክ ምንም አያከራክረንም። ሰው ስለሆነ ትሞታለች። መጽሐፍ ቅዱስ አልነገረንም መቼ እንደሞተች፣ እንዴት እንደሞተች። ግን ሞታለች የሚለው ምንም ማስረጃ ሳያስፈልገን እናምናለን። ለምን? ተፈጥሯዊም ስለሆነ። እኔ አሁን አንተን የምጠይቅህ ስትሞት ሐዋርያት በአገልግሎት ላይ እያሉ ነው ተጠሩ ያልከኝ አይደል? ተሰብስበው ከየሀገረ ስብከታቸው ሊቀብሯት መጡ። አይ ቲንክ እሺ ይሁን እንበል። ከቀበሯት በኋላ በተፈጠረው ነገር ጾም ጀመሩ አልክ። ይሄን ትንሽ እኔ እኮ አላልኩም፣ ነገርከኝ እኮ። ይሄው ታሪኩን እየተረክልኝ ነው። ይሄው ጾም ጀመሩ። ለምንድን ነው ጾም የጀመሩት? ሊቀብሯት ሲሄዱ ምን ሆነ ነው? መላእክት ወሰዷት። ተነጠቀች። ስለዚህ መላእክት ሲወስዷት አብሮ ማን ሄደ ያልከኝ? ዮሐንስ። እና ዮሐንስ አድርሶን የተመለሰ። አንድ ስህተት እዚህ ላይ ጨምረህ እንድታይ፣
የተወሰደችው ወደ ገነት ነው። ገነት ደግሞ ከምድር እንዳልሆነች ነው አሁን እያሳዩን ያለ ወደ ሰማይ። እዚህ ሰች የሚባለውን ጣና ነች ባህር ዳር የሚባለው ተሻረብኝ ነው። ግድ የለም አሁን ዮሐንስ አድርሶ ተመልሷል አይደል? ገነት አስገብቶ ተመልሷል እና በገነት መሆኗን ነገራቸው አይደለም? እኛ አላየንም ያሉት ሸሽተው ነበር የሚለውን እንድናምን ያደረገናል። እውነት ነው። አዎ አይ አልሸሹም የሚለውን ከተከተል አይተዋል ስታረግ ወይ ሁሉም ማድረግ አለባቸው። አይ አይተዋል ስታረግ መልአክ ሲወስድ ማየት አለባቸው። እውነት ነው። ግን እንደው አይሁድን ሲያዩ ሸሽተዋል የሚለውን እንመናቸው። ያሳምናል። ሸሽተዋል። እንግዲህ በሐዋርያት ላይ ይሄንን መስጠት ነውር ይመስለኛል። አንገታቸውን የሰጡ ናቸው ለእውነተኛው ቃል። ኦኬ አሁን እኔ የገረመኝ ጾም ጀመሩ። ምን ለማድረግ ነው ጾም የጀመሩት? ዮሐንስ አይቶ እኛ ሳናይ እርገቷን ነው። በጣም ጥሩ። ጌታችን ኢየሱስ ክርስቶስ በታላቁ ተልእኮ ሲነግራቸው እንግዲህ ሂዱና ወንጌልን ለፍጥረት ሁሉ ስበኩ፣ ያዘዝኳችሁን ምንድነው እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው እስከ ዓለም ፍጻሜ ድረስ አብሬያችሁ ነው ያላቸው። ስለዚህ እነዚህ ሰዎች ለወንጌል ተልእኮ ተፋጥነዋል ነው የሚለው። በየስፍራው እረፍት አልነበራቸው። ታስራሉ፣ ይገረፋሉ፣ ይወጣሉ። እኔ ቀብር መጡ የሚለውም አይ ቲንክ ኢትዮጵያዊ ሰው እንደጻፈው ያስታውቃል። ይሄ ታሪክ የሰሜን ሰው እንደጻፈው ታውቃለህ። ለምን መሰለህ? አለ እንደውም ይኸውልህ እንደውም የሰሜን ሰው እንደጻፈው ማስረጃ ዛሬ ፕሮግራማችንን አብዝተን አሳነስ ነው እንጂ ድንግል ማርያም በቤተ ዮሴፍ እያለች ምንስ የአምላክ እናት ብሆን ሴት አይደለሁምን ብላ ገና እኮ አልወለደችም። ባጭር ታጥቃ ማድጋዋን ነጥቃ ሄደች ነው የሚለው። እዚያ ላይ ምን ይላል መሰለህ? የሀገራቸው ውሃ እንደ ዘጌ እንደ ቆራጣ ዘጌና ቆራጣ እኮ የኛ ሰፈር ቦታዎች ናቸው። ዘጌ ቆራጣ በጣና ደሴት ዋል በእግራችን ወርደን የምንሄድበት እና እንደ ዘጌ እንደ ቆራጣ ብሎ የኢየሩሳሌም ሰው ዘጌና ቆራጣን እንደ ምሳሌ ሊጠቀም አይችልም በተአምር። ስለዚህ እዚህ ፎገራ አካባቢ ጸሐፊው የኛ ወገን የኛ ሰው እንደሆነ እንገምታለን። ምንም ጥርጥር የለውም። ስለዚህ ይሄ ለቅሶን ጉዳይ ትኩረት መስጠት ሐዋርያት አገልግሎት አቋርጠው መጡ የሚለው አባባል እንዴት ነው የምታየው? ሐዋርያት አገልግሎት እየተጣደፉ ነው ያሉ፣ ጊዜ የለም እያሉ፣ ዘመኑ አጥሯል እያሉ። ለዚህ ጉዳይ እንኳን ትኩረት ሰጥተው ቢመጡ ከአገልግሎታቸው አንዱ አድርገው ሊናገሩት ይችሉ ነበረ። ሲጽፉ ሲናገሩ ትኩረት ሰጥተው ይናገሩት ነበረ። ጌታችን ደቀ መዛሙርቱ ጋር በአገልግሎት ላይ በነበረ ጊዜ ጌታ ሆይ ያሉት ሐዋርያት ስለ ቅዱስ ምናልባት ስለ ጳጉሜን የምንናገረው ካለ እዚያ ላይ በሰፊው የምንለው ይኖረናል። የቅዱስ ሩፋኤልን ታሪክ ንገረን አሉት። አይ እኔ ከማወራ እራሱ ይምጣ አለና ሩፋኤልን ጠራው። መጣ በሐዋርያት ጉባኤ መካከል እና በክብርህን ንገራቸው አለው። ሩፋኤል እንዲሁ እየተወራጨ በደንብ አድርጎ ሰበካቸው። ከዚያ ዝክሬን የዘከረ ስሜን የጠራ ሁሉ መንግሥተ ሰማያት እንደሚገባ እና ይህንን እኔነቴን ከወንጌላችሁ ጋር አብራችሁ ስበኩ ብሎ ላካቸው ይላል። እንግዲህ ስለዚህ ሐዋርያት ለተልእኮ ሲወጡ ወንጌልና የሩፋኤልን ክብር ነው የሚሰቡ። ግን አለው የለም የሩፋኤልን ክብርና ወንጌል ነው የሚሰቡ። አዎ። እና የድንግል ማርያምስ ታሪክ ይሄ ሁሉ ታሪክ እኔ አሁን ለንጽጽር ነው ያመጣሁት የሩፋኤልን ታሪክ። ያን ያህል ከተባለ የሩፋኤልን ክብር ስበኩ ከተባለ የድንግል ማርያምን እርገት እንዴት ስበኩ እንዴት አልተባለም ነው። አሁን ደግሞ ይሄ ብቻ አይደለም። ጌታችን ኢየሱስ ክርስቶስ ሽቶ አፈሰሰችለት አንዲት ሴት። ወንጌሌ በተሰበከበት ቦታ ሁሉ ስሟ ይጠራል ብሏል። ይቺ ሴት ማለት ኃጢአተኛ የነበረችና በሰፈሩ ከዚህ ግቢ የማትባል ሴት ናት። በዚህ ደቂቃ ብቻ ከጌታ ምሕረት ለመቀበል ተግታና ጨክና የመጣች ሴት ናት። የእሷ ታሪክ ተጽፎ የድንግል ማርያም እርገት ያልተጻፈበት ምክንያት በ13ኛው ክፍለ ዘመን የተጀመረ የሀገራችን ሰዎች አገርንና
ሃይማኖትን ለማክበር ሲሉ የደረሷቸው ድርሰቶች ናቸው። ይኸውልህ አባ ኤፍሬም ጻፈው ይባል እከሌ ጻፈው ይባል እየተባለ የሚነገሩ ነገሮቻችን በሙሉ በሀገራችን ያለውን እምነትና ሀገር ንጉስና ቤተ መንግስትና ቤተ ክህነት ቅዱስ ለማድረግ እየደረጉ የነበሩ ስራዎች ውጤት ነው ባይነኝ ነው። ለምን መሰለ ሐዋርያት ከአገልግሎት መጥተው ተሰብስበው ጾመው ጸልየው አንዱ የአገልግሎት አካል ሆኖ ነው የተገኘው። እንግዲህ ሐዋርያት እውነት በዚህ ጉዳይ ላይ ከያሉበት ተጠራርተው በደመና ለዚያውም እኮ ደመና ነው ያመጣቸው። ይሄ እኮ የእግዚአብሔር ሐሳብና የእግዚአብሔር አጀንዳ እንጂ እነሱ እናድርግ ሜዳ ላይ አንጣላት ብለው የመጡበት ጉዳይም አይደለም። እግዚአብሔር መንፈስ ቅዱስ ባወቀ ጉዳዩን ገልጾላቸው በደመና እንዲመጡ ነው ያደረጋቸው። በደመና እንዲመጡ ከተደረገው ጉዳዩ ትልቅ ነው በጣም። ትንሣኤና እርገት እኮ ነው መርጌታ። አዎ ትንሣኤና እርገት እኮ የሚገርም እኛ በተስፋ የምንጠብቀው እኮ ነገር ነው። ግን ዮሐንስ ወንጌሉን ጽፎ ሲጨርስ እመቤታችን ከሞተች ከብዙ ዓመታት በኋላ በ90 ምናምን ዓመት ገደማ ወንጌሉን ሲጽፍ አልቦ ዘዐርገ ውስተ ሰማይ ዘእንበለ ዘወረደ ውስተ ሰማይ ዘውእቱ ይነብር ውስተ ሰማይ ወልደ እጓለ እመሕያው፣ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ የለም። ይሄ ማለት አሁን የተነጠቀ የለም እያለ አይደለም። ትክክለኛውን ትንሣኤና እርገት ነው ዮሐንስ እየተናገረ ያለው። ትክክለኛውን ትንሣኤና እርገት ከኢየሱስ በስተቀር ያደረገ ማንም የለም፣ እሱም በሰማይ የሚኖረው የሰው ልጅ ኢየሱስ ክርስቶስ ነው በማለት ነው የገለጠው። ይሄ ከሆነ እንደው ከዚያ ወዲህ እንኳን አረገች ቢባል ወንጌሉ ከተጻፈ በኋላ እንግዲህ እስከ 90 አልቆየችም፣ እስከ 80 አልቆየችም። ቢያንስ 30 እና 40 ዓመት በሷ ሞትና በዮሐንስ ወንጌሉ በተጻፈበት ዘመን የ30 እና የ40 ዓመት ክፍተት አለ። ስለዚህ ምን ማለት ሁሉ መጽሐፍ ከመጻፋቸው በፊት ነው የሞተችው። አዎ ተጠናቀው ከማለት በአንዱም መጽሐፍ ግን ትንሣኤና እርገቱ አልተጻፈም። አዎ ይኸውልህ አንድ ነገር ነው የማሳየው። ሳትሞትም ከነ ሕይወት ነጥቆ ልክ እንደነ ኤልያስ እንደነ ሄኖክ ይሄ ብሔረ ሕያዋን እንደሚባለው አለ አይደል? ሊያስቀምጣት እኮ ይችላል። እሱን አንክድም። እውነት ነው። ልብ በል። ለድንቅ ለታምራት ከመቃብር ተነስታ ልክ ከጌታ መቃብር እንደተነሱ ሰዎች መስክረው ተመልሰው መሞት አለ፣ ማረፍ አለ። ትክክለኛው ትንሣኤ በተራችን ገና ስለሆነ ነው። ልብ በል። የድንግል ማርያም ትንሣኤ ብቻ አይደለም፣ እርገት ጭምር ነው። አየህ፣ እንደ ልጇ ነው። በቀኝ ተቀምጣለች ተብሎ የሚተረከውም ይሄ ነው እኮ። እርገቱም እንደ ልጇ ነው የሆነው። ለምሳሌ ጌታ ሲሞት ከመቃብር የወጡት ሰዎች እንደ ጌታ አይደለም የተነሱት። ሞትን ድል አድርገው አይደለም የተነሱት። እውነት ነው። ልብ በል። አላረጉም። አሁን እንደ ልጇ ነው ያረገችው። ስለዚህ እርገቱም ሆነ ትንሣኤው እንደ ልጇ ከሆነ ሁለት ነገር ያዝልኝ። ከዚህ በኋላ ትንሣኤ አይመለከታትም፣ ጨርሳለች። አሁን በአካለ ሕይወት ምንድን ነው የሄዱት በሙሉ መተው እኮ ሞትን ይቀምሳሉ። ትክክል። በሕይወት ያለን እንኳ ከመቅስፈት የሞትን ጠባይ እንወስዳለን እኮ እንለወጣለን። አይደለም የሚለው ሙተን ስጋችን ተቀብሮ እንኳን ነፍሳችን ስትሄድ አረግን የምንባል አይደለም። ይሄ እርገት አይደለም። እርገት ነፍስና ስጋ ተዋህደው የሚነሱት ነው። እሱም ደግሞ በተራችን ነው። አንደኛ ቆሮንቶስ 15 እንደሚነግረን። ስለዚህ እኔ ደቀ መዛሙርቱ መጥተው እንዲህ ያለ ታሪክ ጽፈው ማነው አይተው ሰርተው አንዲት ፍንጭ አለመጻፉ ታሪኩን በከፍተኛ ጥርጣሬ እንዲወድቅ ያደርገዋል። እግዚአብሔር ሙታንን አያስነሳም፣ እግዚአብሔር ወደ ሰማይ አይወስድም የሚል ሙግት የለንም። ይችላል ማንሳት። አንድ ሁለተኛ ጾም ጸሎት ስንት ቀን ያዙት? 14 ቀን 14 ቀን ጾም ጸሎት ያዙ። ስለ ጌዲዮን ስለ ባርቅ ስለምናምን እንዳልናገር ጊዜ ያጥረኛል ብሎ የጻፈ ሰው ነው ጳውሎስ። ሐዋርያቱም ቶሎ ቶሎ አገልግሎታቸውን መጨረስ ነው አይተን። ግን የድንግል ማርያምን ትንሣኤና እርገት እንዲያሳያቸው ጸለዩ የሚለውን ታሪክ አሁን አንተ እንድትነግር የምፈልገው እነሱ ጾመው ጸልየው እርገቷን አዩ። ልክ ነኝ?
ዛሬ የምንጾመው እኛ ምን ለማየት ነው? እንግዲህ እውነት ለመናገር በዚያው በታሪኩ አንጻር ከሆነ እርገቷንን እንትኗን ትንሣኤዋና እርገቷን ለማየት ነው። እንግዲህ ሐዋርያት አይተው እነ ቶማስ አይተው እኛ ሳናይ አሁን ብጾም ዝም ብሎ ልማድ ከሆነ ስህተት ነው። የልማድ ጾም ከሆነ ስህተት ነው። ግን ሐዋርያት እንደጾሙት ከሆነ እየተጾመ ያለው ትንሣኤዋንና እርገቷን ለማየት ነው። ማየትም ግድ ነው። ስለዚህ አሁን የትንሣኤዋንና የእርገቷን ነገር ለማየት ይሆን ህዝባችን የሚጾመው? ይሄንን ዝም ብሎ ይተረክላቸዋል እና ሐዋርያት በዚህ ምክንያት ጾሙ ይባልላቸዋል እንጂ እመቤታችን ለማየት ነው ወይ እየጾማችሁ ያላችሁት ቢባሉ በምን እድላችን ብለው ኃጢአተኝነታቸውን ነው የሚሰብኩልህ። በምን እድላችን እነሱ እኮ ቅዱሳን ስለሆኑ ነው፣ እግዚአብሔር ረድቷቸው እኮ ነው፣ እነሱ እኮ እንደዛ ስለሆኑ ነው ተብሎ ሐዋርያትን ሌላ ከፍታ እነሱን ሌላ ዝቅታ ውስጥ ነው የሚያስገቡ እና ከዚህ የተነሳ ለዚህ መልስ አይሰጡህም። ግን ምንድነው አባቶቻችን አቆይተውናል ነው መልሱ። አሁን በዚህ ዘመን አባቶቻችን አቆይተውናል። እውነት ለመናገር እንግዲህ የጾም ዓላማስ ይሄ ነው ወይ? ጌታችን ጾሙ ብሏል። በነገራችን ላይ ፍልሰታ ጾም፣ የልደት ጾምም እኮ ጌታ እኮ በቤተክርስቲያኒቱ ታሪክ ነቢያት ውረድ ተወለድ እያሉ ጾመዋል ነው አይደለ? የወረደን የተወለደን ጌታ አሁን ምን ፍጠር ብለው ነው የሚጾሙለት? ምን ፍጠር ነው? ምን ይሁን ነው ጾሙ? ጨርሷል አለ። የነቢያት ጩኸት እኮ መልስ አገኘ አይደል? ጾም መጾም ያለባቸው እንደውም አይሁዶች ናቸው። እንዴት? አሁን ውረድ ተወለድ ማለት ያለባቸው የሚጠብቁት አይሁዶች የሚጠብቁት እነሱ ናቸው። ምንድን ነው የነቢያትን ጾም መጾም ያለባቸው እነሱ ናቸው። መሲሁ ይመጣል የሚሉ ጁሾች እነሱ እውነት ለመናገር በመጾም የሚያመጡት ከሆነ የጾም ውጤት ከሆነ የእሱ መምጣት ይጾሙ። በእኛ ቤተክርስቲያንም እኮ አንዱ ስህተት ኢየሱስ የነቢያት የጾሙ ጸሎት ውጤት ሆኖ እኮ ነው እየተሰበከ ያለው። ነቢያት ጾሙ እባክህ ናና አድነን ብለው ጸለዩ፣ መጣ ብለው ነው የሚተርኩትና እግዚአብሔር በጽኑ ቀጠሮ ያደረገውን ያንም ያለማንም ጣልቃ ገብነት በራሱ ጊዜ ያደረገውን ነገር የነቢያት የጾም ጸሎት ውጤት እንደሆነ ነው ኢየሱስን የሚሰብኩት። ስለዚህ ራሱ ጠቅላላ ታሪኩ የተፋለሰ ልቦለድ ታሪክ ነው። ጾሞቹ በሙሉ ሲታዩ ይሄ ነው መልካቸው። የፍልሰታ እንግዲህ እንዳየነው ነው። ቶማስ ሲመጣ እሷ ተገናኙ አየር ላይ እና ቶማስ ተበሳጭ። እኔ ደራሲዎችን ነው የማደንቀው። መርጌታ ደራሲዎቹ ገጸ ባህሪ ሲሰሩ ይገርማሉ። ቶማስ ተጠራጣሪ፣ ቶማስ ችኩል ነው ብለው ይገምታሉ። እና ተናወጥ አይደለም እዚያ ላይ ከደመና ላይ ሊፈጠፈጥ ነበር እና ቀደም በልጇ የለው የእነዚህ ሰዎች ጋር እንደው ምንድነው ችግር ያለ ይላሉ አንዳንዶች ሲተረጉሙ። አሁን በሷ የለው ብሎ በጣም ተናደደ ነው እና ያን ሰበን ሰጠችው የተገነዘች። እንደውም አረጋጋቸው። እነሱ ትንሣኤን እርገቴን አላዩ ማን ታየህ ብላ ያችን ቶማስ መጥቶ ሐዋርያትን ደግሞ ደበቀ። እሱም ተንኮለኛ። እንግዲህ ልብ በል መንፈስ ቅዱስን ከተቀበሉ በኋላ ያለውን የሐዋርያትን ታሪክ እኔ በጣም አሳሳቢ ነው። አሁን ትዝብት ውስጥ ይጥለዋል። ቶማስ አታምኑኝ ብዬ ነው እንጂ ነው የሚለው አይደል ያለው። አታምኑኝ ብዬ ነው እንጂ እኮ አግኝቻታለሁ እምልህ። ያንን ደብቆ ብዙ እንዲያወሩ ማድረግ ውስጥ እንደው ከሱ የሚጠበቅ ነው ወይ? ጥሩ እልልልል አይልም። ያንን ይዞ ጥሩ እንትን ነገር ነው ይሄ። ጥሩ የሥነ ጽሑፍ ውጤት ነው። ጥሩ የሥነ ጽሑፍ ውጤት ነው ብዬ ነው የማስበው። እና የሰጠችው እንትን መነሳቷን የሚገልጥ ነው አይደል ጨርቁ? ማስረጃ። አሁን ካህናቱ በሚይዙት መስቀል፣ ካህናቱ በሚጠመጥሙት ጥምጣም ላይ ያለው የእመቤታችንን ትንሣኤ ለመመስከር ነው ብለን እንገምት። ያው እንደዚያ ነው ብለህ ነው ያስቡታል ብለህ ነው። ለምንድን ነው መሰለህ ይኸውልህ የሰጠችው ያንን መግነዙን ወይም ሰበኑን መነሳቴን ንገራቸው። ምክንያቱም የቀበሩበትን ጨርቅ ያውቁታል፣ የገነዙበትን ጨርቅ ያውቁታል። በጣም ጥሩ። ስለዚህ ሰጠቻቸውና ለበረከት ተካፈሉት አይደል ሐዋርያት። ያንን ሻሽም ምንም አደረጉት፣ ሻሽም መስቀል ላይም ደግሞ አደረጉት ይባላል። በጣም ጥሩ። አሁን ካህናቶቻችን የሚጠመጥሙት ጥምጣም የእመቤታችን እርገት ምልክት ነው፣ እንዳረገች መመስከራቸው ነው። ይሄ እኮ ደግሞ ከወንጌል ተልኮ ያወጣቸዋል። የማርያም ሐዋርያት፣ የማርያም ቀሳውስት፣
የማርያም ዲያቆናት ያደርጋቸዋል እኮ። እሱንማ እኮ የማርያም ባሪያም ነን ብለውናል። ያስኬዳል እኮ። ስለዚህ አሁን ስማልኝ፣ እናንተ ክርስቶስ መከራ ይቀበላል፣ በሶስተኛው ቀን ይነሳል አይደለም የሚለው? እናንተም ለዚህ ምስክር ናችሁ ነው የሚለው። ለትንሣኤውና ለእርገቱ ምስክር ሐዋርያት ነው የተላኩ። እውነት ነው። ስለዚህ ያ ሰብን የተሰጠው የድንግል ማርያም ትንሣኤ ምልክት ከሆነ እና ካህናቱ የሚያደርጉት እሱ ነው ተብሎ ከተተረጎመ የካህናቱ ጥምጥም የድንግል ማርያምን ትንሣኤ ምስክር ነው ማለት ነው። እንዲያው ይኸውልህ ነው አሁን እንደዛ መሆኑ ነው። ግን የሚገርም ነገር ሐዋርያትም ሆነ መንፈስ ቅዱስ ይህንን እንደ አንድ የአገልግሎት መልእክት አድርገው ቢቀበሉት፣ በተለይ በሐዋርያት ላይ ያለ መንፈስ ቅዱስ ጴጥሮስ ወደ ኢየሱስ መቃብር ሄደ። ሴቶቹ ተነስቷል ሲሉ ማመን አቅቶት ወደ መቃብር እየሮጠ ሄዷል አይደለ? ሲሄድ ምንድን ነው ያገኘው? መግነዙን አግኝቷል። ያንን መግነዝ አግኝቶ ልውሰደው፣ እንካፈለው፣ በረከት ነው፣ በመስቀላችን፣ በእንትናችን፣ በሻሻችን አላለም። የበለጠውን ነገር ግን እዚያ መቃብሩ እንደ ጥሎት ነው የመጣ እና ማርያም ላይ ሲደርሱ ይሄንን ነገር እንደው ለበረከት አድርገውና ከተልኮ ውጪ የሆነ ነገርን ማድረጋቸው እውነት ለመናገር እኔ አንደኛ ፈጠረው እጅግ አደገኛ ነው። ከሐዋርያት የሚገኝ ትምህርት አይደለም ይሄ ትምህርት። ከሐዋርያት እንደው መሆን የነበረበት ያ የጌታ መግነዝ ነበረ። እንደው ቢሆን እንኳን ቀራንዮ ላይ የተሰቀለበት መስቀል ነበር። እንደው መስቀልም ከተባለ በሐዋርያት እጅ እንደው ከዚያ ኢየሱስን ከመስቀል አውርደው መስቀሉንም ወደ ቤታቸው ወሰዱት ቢባል አንድ ተልኮ ነበረው። ሐዋርያት እኮ መስቀል በእጃቸው ይዘው ነበር የሚል እኮ ደርሷል። እንዴ በመስቀሉ አጋንንትን አባረሩ። አዎ እንደዚያ ብሏል። ሐዋርያት መስቀል ይዘው ነበር። የእመቤታችንም እንግዲህ ሰበኑ ነበረ። ጥምጥም ነበራቸው ወይ? ያ ጥምጥምም የእመቤታችን የትንሣኤዋ ምስክር ነው ማለታቸው ነው። አዎ ግን ያልጻፉትን አይመሰክሩም። ያልተናገሩትን አይጽፉም። እውነት ነው። ያልጻፉትን አይናገሩም። ስለዚህ ሐዋርያት መስቀል ይዘው ነበር፣ ጥምጣም ይዘው ነበር የሚለው በጣም ከባድ ነው። እኔ ወንጀልም ነው ድፍረትም ነው። እኔ የሚመስለኝ የኢየሱስ ስም እንዳይጠራ ሰይጣን ሁልጊዜ የሚሰራቸው ስራዎች አሉ። አዎ ተጓዳኝ ነገሮች አሉ። ትኩረት የምንስብ ጉዳይ ላይ ለምሳሌ የኢየሱስ ትንሣኤ በተሰበከበት ስብከት ውስጥ ነው የድንግል ማርያም ትንሣኤ የተሰበከው አይደለም? የእኛ ሰዎች የሰበኩት የኢየሱስን እርገት በተሰበከበት የእሷን እርገት ነው የሰበኩት። አየህ፣ በተነጻጻሪ እንደ ልጇ ነው አይደለም? ልብ በል እንግዲህ አሁን ሁለት እርገት ሁለት ትንሣኤ ነው የምንሰብከው። ሂዱ ስበኩ የተባልነው የትኛውን ትንሣኤ የትኛውን እርገት ነው? ስለዚህ ከዚህ አንጻር ይሄ ታሪክ የኢየሱስን ትንሣኤና እርገት ለማደብዘዝ የተሰራ የልብ ወለድ ጽሑፍ ነው ብዬ እላለሁ። ጥያቄ ልጠይቅ እንዲህ መጨረሻ ሞት በጥር በነሐሴ መቃብር የሚል ትርክት አለው። የሞተችው በጥር ነው። አዎ ያረገችው በዚያው በጥር በሶስተኛው ቀን ነው። አዎ በዕለቱ የመጀመሪያው እርገት በዕለቱ ተነጠቀች። ከዚያ በኋላ በጸሎታቸው ከ15 ቀን በኋላ ተመለሰች። ነሐሴ ይኸውልህ አይደለም። ቆይ በጣም ጥሩ። አንድ ነገር እናድርግ። በጥር ሞታ የዕለት ዕለት ተነጠቀች። ዮሐንስ ጋር ሄደች። በጣም ጥሩ። አሁን ሐዋርያት ዮሐንስ ሄዶ ቆይቷል እዚያው እስከ ነሐሴ። ዮሐንስ እዚህ ላይ ምንድን ነው የተደረገው? ቆይ እንትን እንዳንል ዮሐንስ አሁን ምን ሆነች? የእመቤታችን ነገር እንደምን ሆነች አሉት ዮሐንስን። አሁን ቆይ ዮሐንስ ከድንግል ጋር ሂዷል። በገነት ነበር። አዎ ስንት ቀን እንደቆየ አልታወቀም። መጣ። ዮሐንስ መጣ። አዎ ዮሐንስ አይቶ እኛ ሳናይ ብለው በነሐሴ መባቻ አሁን በጥር 21 ቀን ካረገች ያ የዕለቱ ዕለት ዮሐንስ ጋር ከሄደች ጥር 8 ወር ይቆይ። አሁን ዮሐንስ ወይ 8 ወር እዚያ ነው። ጥቅምት፣ ህዳር፣ ታኅሳስ ማን ነው? እስቲ ቁጠረው ወሩን። ግድ የለም ይኸውልህ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ 8 ወር። ልብ በል ዮሐንስ 8 ወር ተቀምጧል አይደለም? አይዘር ቆይ ዮሐንስ የዕለት ዕለት ተመልሷል። ለሐዋርያት ነገራቸው።
አዎ እንደነገራቸው አይደለም ጾም ጸሎት የገቡት አይታወቅም። በነሐሴ ሆነው ነው የዕለት ዕለት ነግሯቸው ምናልባት ቀጠሮ ይዘው እንደሆነ አይደለም። ለምን መሰለህ? በጾሙ በ14ኛው ቀን የተገለጠ ይችላል እሷው ጾሙን ሲጨርስ ትኩስ አስከሬን ይዞላቸው ዮሐንስ አሁን ዮሐንስ የነገራቸው በዕለት ዕለት ተመልሶ ነው ወይስ ከእሷ ጋር 8 ወር ቆይቶ ነው? እሱ ነው የምጠይቀው። 8 ወር ከእሷ ጋር የሚቀመጥ ከሆነ ነው እኮ ማወራል። እንደመጣ ወዲያው ጾም ጀመሩ ማለት ነው። አገልግሎት አቋርጧል። እነሱም ሁሉ አገልግሎት አቋርጧል። ገብቶሃል? አሁን የለም እነሱ ወደ አገልግሎት ተበትነዋል እንበል፣ ግድ የለም ሄደዋል እንበል። መቼም እየጠበቁ ነው አትለኝ። እየጠበቁ ከሆነ አንተም እንዳትፈጥር ለምን መሰለህ? እንደገና እናንተ አይ ለምን መሰለህ እንትን አትበለው። ጥር 21 ምን ሆነች? ሞተች፣ አረገች። ጥር 21 እንደሞተች አረገች ማለት መላእክት ወሰዳት። አረገች ነውና ወሰዳት። ግን እነሱ አረገች ብለው ነው የጻፉት። ወሰዳት። ከወሰዳት በኋላ አሁን ደቀ መዛሙርቱ ዮሐንስ ተቀንሷል፣ 10 ናቸው። አዎ አንደኛው ገብርኤል ቶማስ ገብቷል። ማን ነው እንተና ገብቷል። ማቲያስ ገብቷል። 11 ናቸው። በጣም ጥሩ 11ዱ ግን እኮ ቶማስም የለም። ቶማስ የለም። በዚህ ሁሉ እድገትሽን ትንሣኤሽን ምን አላየሁም ብሎ ለአገልግሎት 9 ሰው ነው ያለው። በጣም ጥሩ። እነዚህ 9 ሰዎች ከጥር 21 ጀምሮ እስከ ነሐሴ 1 ድረስ የት ነበሩ ሐዋርያቱ? እንዳልኸው ወይ ወደ አገልግሎት ሄደው ለጾም እንደገና መጥተዋል። ወደ አገልግሎት ሄደዋል ወይም ቁጭ ብለዋል ማለት ነው። ቁጭ ብለው ነው የቆዩ ከተባለ 8 ወር አይ ቲንክ ይሄ ክርስትና አይደለም። ወንጌል እየተሰበከ አይደለም። ደግሞ አይተህ እንደሆነ በየሀገሩ ነበር የዞሩት። ልክ ነኝ? እንደውም አገልግሎት ከመጀመራቸው የተነሳ ጳውሎስ ድኖ ከዚያ በኋላ ዮሐንስን ይዞት ምናምን ዞረዋል እኮ። ምንም በዚህ ጉዳይ የተሰበሰቡበት አጀንዳ እንዳለ አያሳይም። በጣም ጥሩ። አየህ ታሪኩ ተፋልሶውን ጭምር የምነግርህ ለምንድን ነው? አሁን ዮሐንስ 8 ወር ቆይቶ መጣ የሚል ከሆነ እዚህ ላይ ባይጽፉትም እንስማማላቸው። ይሻል ይሆናል። እንደሱ ማለቱ ሳይሻል አይቀርም። 8 ወር ቆይቶ መጥቶ ሲነግራቸው ነሐሴ 1 ዮሐንስ አይቶኛ ሳናይ ብለው ጾም ጸሎት ጸለዩ። እንግዲህ ትንሽ የተቻኮሉ ይመስላል። ዮሐንስ ነግሯቸው መቼም አይዘገዩም። ጾም ጸሎት ገቡ። እሺ ይሻላል። ልብ በል እንግዲህ አሁን ጥሩ ውሸት ለመዋሸት እኮ ነው ይሄ ሁሉ ጭንቀት፣ የቀረበ ውሸት ለመዋሸት። ለምን መሰለህ ደራሲዎቻችን አንደኛው ፓራግራፍ ላይ የሚጽፉትን 3ኛው 4ኛው ላይ ይረሱታል። ወይም ደግሞ አንባቢ ተመራማሪ መጥቶ ይሄን ጥያቄ ያስነሳል ብለው አያስቡ። ዝም ብለው ልባቸው እንዳፈለቀው ይሄ ከልባቸው አቅምተው የሚጽፉ ሰዎች አሉ። ይሄ ጉሳተ ልብ የሚባል ዝም ብሎ ማፍለቅ። እንደሱ ስለሚጽፉ የሚያመጣውን ጣጣ ሳያዩ ነው የሚጽፉት መጀመሪያው። እኔ አሁን በጥር ሞተች፣ በነሐሴ ተቀበረች። ስለዚህ 8 ወር አስከሬን ወይም ምንድነው ስጋዋ ነበር የነበረው በገነት። ከዕፀ ሕይወት ስር እንግዲህ አልተነቃነቀም። አሁን መልአኩ ወስዶ በሕይወት ነች ወይስ ተቀብራ ነው? ልብ በል። ምክንያቱም አይደለም ታውፋንያ ተቀጣ አይደለ? ዮሐንስንና ሐዋርያት ተበተኑ እንበል። ዮሐንስንና አስከሬኗን ይዞ ወስዶ በዕፀ ሕይወት። በነገራችን ላይ እንግዲህ የዕፀ ሕይወት ዛፍ እኮ የለችም። ጌታችን እስክንድር እኮ ነቅሎ አምጥቷታል በፈረሱ። እናንተ ናችሁ ደግሞ አይደለም እንዴ? ነገረ ማርያም ላይ ራሷ ቤተክርስቲያኒቱ የዕፀ ሕይወት ዛፍ ስር የእስክንድር ፈረስ ገንጥሎ አምጥቷት በሜዲትራኒያን ባህር ወድቃ እኮ እዚያ ሰሎሞን ደጅ ወድቃ ኑራ በኋላ ቤተ መቅደሱ ተሰርቶበት እንደነበረ በኋላ ደግሞ እንትን ምንድነው ቤተ መቅደሱ አልተሰራበትም እስከ ይሁዳ ድረስ ብር እየተለጠፈበት ይሄን የነካ ርጉም ይሁን እየተባለ እዚያ ጌታ ሊሰቀል ሲል ብሩን ፈቅፍቀው ለይሁዳ ሰጥተው እንጨቱን በጌታ ሰቀሉበት እና አሁን ያቺ የዕፀ ሕይወት እኮ የለችም። በነገራችን ላይ ይሄም አንድ ችግር ነው። 2 ዛፎች በገነት እንደነበሩ ይታወቃል። የእውቀት ዛፍና
የህይወት ዛፍ እንዳለው። ስለዚህ አስከሬን ወይም ስጋዋ እስትንፋስ የሌለው ተቀምጦ ጠብቆ ከ8 ወር በኋላ ሲጸልዩ መጥቶ አስከሬን የተቀበሉት አሁን አይደል ቀበሩት። ስለዚህ ከቀበሩት በኋላ በ3ኛው ቀን ነው አረገ የሚባለው። ስለዚህ አሁን ሞት በጥር በነሐሴ መቃብር የሚል ርዕስ ሰጥተው ይሄንን ታሪክ ነው ለህዝብ የሚገዙት። ልብ በል። አሁን እንደገና ከቀበሯት በኋላ አረገች። በ3ኛው ቀን በነሐሴ ጾም ጀመሩ። በነሐሴ መባቻ ጾም ጀመሩ። ነሐሴ 14 ሁለቱ ሱባኤ ከጾሙ በኋላ አስከሬኑን አምጥቶ ሰጣቸው፣ ቀበሯት። እሁድ ማለት ነው። ማክሰኞ ተነሳች። በ3ኛው ቀን ተመነስታ ሄደች። ሐዋርያት አላዩ። አሁን አይተዋል መሰለኝ። አሁንማ አብረው ተቀደሰ፣ ቁርባን ተደረገ። እንግዲህ ጌታና ሐዋርያት አሁን ጌታ ቀደሰ ሐዋርያት ጋር እነ ዲያቆን እስጢፋኖስ እነ ቄስ ጴጥሮስ አብረው እኮ ቀደሱ። ቁርባኑ እሷም ቆረበች፣ ሐዋርያትም ቆረቡ። ቀዳሹ ኢየሱስም እኮ መቁረብ ግዴታው ነው። ካህን አይደለ? ዋናው የቅዳሴው መሪ መጀመሪያ መቁረብ ያለበት እሱ ነው። አለበለዚያ ስርዓቱ ቁርባኑ ተፋልሷል። ስለዚህ አሁን ግን እዚህ ላይ የመጨረሻውን እርግጠኛ ነኝ ቻው ቻው በምጽአት እንገናኝ ተባብሎ የተለያዩ ይመስላል። እሺ፣ ድንግል ማርያም መቅደስ ሆነች፣ መንበር ሆነች። ምን ማለት ነው መንበር? ህብስቱ ማስቀመጫ፣ ህብስቱ የሚቀመጥበት። ቀዳሽ ማን ነበር? ጌታን የሚቀድሰው ጴጥሮስ ረዳት ቄስ፣ እስጢፋኖስ ዋና ዲያቆን ሆነው ቀደሱ። አይ ቲንክ ይሄኛውን ቅዳሴ አይደለም ቅዳሴ ጊዜ ነው እንጂ ዝም ብለው ነው እንግዲህ የጌታ ቅዳሴ ከተባለ እሺ፣ ቀድሶ ጌታ አቆረባቸው። የጌታ እንዳልሆነ ግን ብዙ የሚያፈርሱ ነገሮች አሉ። በጣም ብዙ። እሺ፣ አሁን አንድ ነገር ነው የምጠይቅህ። አሁን እሺ፣ አንደኛ ከእርገት በኋላ መብል መጠጥ ይቻላል? መብል መጠጥ ይቻላል ነው? ጌታ ከሙታን ከተነሳ በኋላ በላ የሚለውን ነው ማለት ነው። እውነት ለመናገር ጌታ ከተንሳኤ በኋላ 40 ቀን እየታያቸው በነበረበት ጊዜ የሚበላ ነገር አቅርቡልኝ እያለ እየበላ ምታት እንዳልሆነ እየዳሰሱ እንዲያረጋግጡ ቶማስንም እንደዚሁ እንደዚያ እንዳለ ይታያል። እንደውም ቁስሌን ሁሉ ብሎት እንዳየ ይታያል። እኔ ይሄ የትንሣኤ የቆይታ ጊዜ ኢየሱስ ለሐዋርያት የሚያጠናቀቅበትን ነገር እያጠናቀቀ ሁኔታዎችን ሁሉ እየጨረሰ ለእነሱ ብቻ እየታየ የቆየበት ሁኔታ አለ። ያደረገው ነገር አለ። አሁን እርገትን ተከትሎ እንነጋገር ከተባለ ምልክቶች ሁሉ ሌሎች ነገሮች ሁሉ ይከተሉታል ብሎ ማሰብ ይከብዳል። አንደኛ ራሱ ለድንግል ማርያም ቁርባን ምኗ ነው? ለሐዋርያት እሺ ይሁን፣ ገና ይቀጥላል። የሐዋርያት ቆይታ ጊዜ ስላላቸው እነሱም ገና ቁርባን እያደረጉ ይቆርባሉ፣ ይቆያሉ። አንድ ሰው ከማቁረብ ጌታ ራሱ ለራሱ ቆረበ ብሎ እንደው ቀዳሽ አድርጎ አቁራቢ ማድረግ ድንግል ማርያምን ከሞተች በኋላ ተነስታ ቆረበች ብሎ ይሄን መስበክ። በነገራችን ላይ ይቅርታ እንጂ ገድለ ክርስቶስ ሰምራ ስትመጣ እነ መጥምቁ ዮሐንስ እነ ዮሐንስ እነ ኤልያስ ክርስቶስ ሰምራን አጥምቀዋታል፣ አቁርበዋታል። ስለዚህ ይህን ነገር ስትመለከት በቤተ ክርስቲያኒቱ ታሪክ ውስጥ ድብልቅልቅልቅ ያለ የሚያዝ የሚጨበጥ ነገር የሌለው እንደሆነ የምታየው ነገር አለ። አሁን ኤልያስን አጥማቂ ማድረግ፣ ሙሴን አጥማቂ ማድረግ ምን ቤት ነው? ልክ ነው። ጌታችን በወንጌል ይሄንን ግብዣ ከእናንተ ጋር ልመገብ እመኝ ነበር፣ ማቴዎስ 26:27 ትዝ እንደሆነ የጸሎተ ሐሙሱን እመኝ ነበር፣ ነገር ግን በአባቴ መንግስት እስክመጣ ድረስ ከዚህ ወዲህ አላደርገውም አልጠጣም ብሏል። አሁን እዚህ ቦታ ላይ ደግሞ ከስንት ዓመት በኋላ ተመልሶ መጥቶ ነው የጠጣው አይደለም? ካረገ ከስንት ዓመት በኋላ መጥቶ ስጋው ደግሞ እንደወሰደ ነው የሚናገር። እንግዲህ እንዲህ አይነት ነገሩ እኔ ለምን እንደሚያስፈልግ ያልተሰጠንን መስበክ፣ ያልተነገረን መናገር፣ ያልተጻፈን መጻፍ
የጸረ ክርስቶሳውያን አቋም ነው ባይነኝ። ወንጌልን የመበረዝ የክርስቶስን ትምህርት የመበከል አካሄድ ነው። አዎ እንዲያውም ባለፈው ትምህርታችን ስንነጋገር ታሪክን መበረዝ ብለው እንደሚናገሩት መጽሐፍትን መበረዝ አንዱ የጠላት ስራ ስለዚህ ይላል። ስለዚህ እኔ ወደ ማጠቃለያው ስንመጣ ይህን ጾም የሚጾሙ ሰዎች በዚህ ጾም የሆነ ነገር ይገለጣል የሚሉ ሰዎች አንድ ነገር እንዲያውቁ የምንፈልገው ጌታ ያልነገረን ሐዋርያት ያላስተማሩ በመጽሐፍ ያልተጻፈ ልቦለድ ትረካዎችን በመተረክ ይሄ በጣም ቀላል ነገር እንዳይመስል ስርዓት መስራት እንችላለን። በመጽሐፍ ያልተጻፈ እውነት ነው። ከወንጌል ጋር የማይጋጭ ስርዓት። አዎ መጽሐፍት እንጽፋለን ከወንጌል ጋር የማይጋጭ መንፈሳዊነትን የሚያበረታታ። ከመጽሐፍ ቅዱስ ጋር የሚጋጭ ግን ወንጀል ነው የሚሆነው፣ ኑፋቄም ጭምር። እኔ እንደው ይህን ጾም ለሚጾሙ ሰዎች እመቤታችንን መውደድ አይደለም ይሄ ነገር፣ ድንግል ማርያምን መውደድ አይደለም ይሄ ነገር። ዋና ዓላማው በእነዚህ 16 ቀን የክርስቶስ ትንሣኤ አይታሰብም። በጣም የክርስቶስ ሞት አይታሰብም። ለምንድነው የማይታሰበው? እሷ ይዘዋለች። የእመቤታችን ትንሣኤ ለማየት ነው የሚጾም። እንድታናግረን ነው የሚጾም። ተገልጣ ታናግራለች ነው። ስውሯ ማርያም፣ ጻድቃኔ ማርያም ይህን ጾም ሂደው ለሚጾሙ ሁሉ ህልም ቢያንስ ሲሆን አናግራቸው፣ አለበለዚያ ህልም አይቶ የማይመጣ የለም እየተባለ እኮ ነው። ትገለጥላቸዋለች። ስለ ባል፣ ስለ ሚስት፣ ስለ ትዳር፣ ስለ ኑሮ ምናምን ትናገራለች ነው። ስለዚህ እኔ እንደ ወደ መጽሐፍ እንዲመለሱ ማሳሰቢያችንን ሰጠን እና ምክረው ካለ ብንቋጨው ጥሩ ይመስለኛል። የተከበራችሁና የተወደዳችሁ ተመልካቾቻችን ብዙ ጊዜ በዚህ ጉዳይ ላይ ትምህርት መርጌታ ጽጌ የሰጡት አለ። ዩቲዩባችን ላይ ሄዳችሁ ጉዳዩን ብትመለከቱ አጠቃላይ ትምህርቱን ታገኙታላችሁ። እኛ ዛሬ ለመግለጽ የፈለግነው በጾም ውስጥ 3 ጥያቄዎችን ለማንሳት ነው የፈለግነው። የመጀመሪያው ነገር የድንግል ማርያም ሞት፣ ትንሣኤና እርገት፣ የሐዋርያት ደግሞ እርገቷን ለማየት መጓጓትና መጾም፣ ይሄ ታሪክ የሚያስከትለውን ተፋልሶ እንድናየዋል። አንደኛ ሐዋርያት አገልግሎት አቁመው የድንግል ማርያምን እርገት ለማየት ጾምና ጸሎት ይዘው ነበር የሚለው ታሪክ መጽሐፍ ቅዱሳዊ አይመስልም። ሁለተኛ ድንግል ማርያም እንደ ልጇ በ3ኛው ቀን አድርጋለች የሚለው መጽሐፍ የማይደግፈው በሰዎች የተሰራ ትምህርት እንደሆነ ማየት እንችላለን። በ3ኛ ደረጃ በጥር ሞታ መቃብሯ የተካሄደው በነሐሴ ነው የሚለው ትርክት ብዙ ጥያቄን የሚያስነሳ ነው። ለምን? ዮሐንስ መጥምቅ ማን ነው? ዮሐንስ ወንጌላዊ አብሯት ሄዶ ስለነበረ በዕለት ዕለት ከመጣ ጾም መያዝ ያለባቸው በዕለት ዕለት አይ 8 ወር ቆይቶን የመጣ አካል ለአገልግሎት የተጠራበትን አገልግሎት አቋርጦ ከድንግል ማርያም አስከሬን ጋር ጥበቃ ላይ ነበር ማለት ነው። ስለዚህ ይሄ የወንጌልን ታሪክ እውነት የሚያፋልስ በመሆኑ በዚህ ጉዳይ ላይ የተያዛችሁ አስተማሪዎች፣ ተማሪዎች ከዚህ ተረትና ታሪክ ወጥታችሁ ወደ እውነተኛው ትንሣኤ፣ ወደ እውነተኛው ሞት፣ ወደ ትክክለኛው ትንሣኤ፣ ወደ ትክክለኛው እርገት እንድትመጡ። ለምን? የክርስቶስ ሞት ትንሣኤና እርገት ወንጌል ይባላል። የማናችንም ሞት ትንሣኤና እርገት ወንጌል አይደለም። የክርስቶስ ትንሣኤና ሞት የሰጠን እድል ነው የኛ ትንሣኤ እንጂ ለማንም ሰው ሕይወት አይሆንም የኛ ሞትና ትንሣኤ። ስለዚህ የድንግል ማርያም ሞትና ትንሣኤ ሕይወት አይሆንም፣ የኃጢአት ስርየት አይሰጥም። ስለዚህ የምስራች ወንጌል ተብሎ የሚሰበክ አይደለም። ስለዚህ ወደ ዋናው ትንሣኤ እንመልሳችኋለን፣ ወደ ክርስቶስ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 እስከ 2 ላይ ሐዋርያው ቅዱስ ጳውሎስ ወንድሞች ሆይ የሰበክንላችሁ የተቀበላችሁት የቆማችሁበት የምትድንበትን ወንጌል አስታውቃችኋለሁ፣ በከንቱ ካልተቀበላችሁት በስተቀር በእንዴት አይነት ሁኔታ እንደሰበኩላችሁ አሳስባችኋለሁ ይልና ይህም ወንጌል ይላል እሱ እንደተቀበልኩት ካለ በኋላ እኔም ከጌታ እንደተቀበልኩት ብሎ ከተናገረ በኋላ ይህም ወንጌል መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣
በሶስተኛውም ቀን ተነሳ የሚል ነው ይላል። ስለዚህ የምስራቹ የክርስቶስ ሞትና ትንሣኤ እንጂ የቅዱስ ጴጥሮስ፣ የቅዱስ ጳውሎስ፣ የድንግል ማርያም፣ የቅዱሳን ሁሉ ሞትና ትንሣኤ የምስራች አይደለም፣ ወንጌል አይደለም፣ የወንጌል ትሩፋት እንጂ። ስለዚህ ወደዚህ ትንሣኤ እንድትመለሱ ለማሳሰብ ሞክረን ነው። ተባረኩልን። እግዚአብሔር ያክብራችሁ። አሜን። ወንድማችን መምህር ጌታቸው፣ እኔም በዚሁ ላይ የምለው እንግዲህ ይህንኑ ነው የማጸነው። በማንም ሞትና ትንሣኤ ከክርስቶስ ከሆነው በስተቀር እንዲያው ሚሊዮኖች ይነሱ ሚሊዮኖች ያርጉ፣ በእነሱ የምናገኘው በረከት የለም። ከነሱ ትንሣኤ ከነሱ እርገት የምናገኘው ምንም በረከት የለም። እንኳን ያልሆነውን ያልተደረገውን ነገር ይሄን ያህል ርቀን መሄድ የለብንም። ስለዚህ በጌታችን በኢየሱስ ክርስቶስ ሞትና ትንሣኤ በማመን የዘላለም ሕይወት እናገኛለን። ጌታችን አንድ ነገር ተናገረ። እሷን ብቻ አንብቤ እኔ እጨርሳለሁ። ጌታችን እንዲህ አለ በዮሐንስ ወንጌል ምዕራፍ 5 ቁጥር 25 ላይ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው ይላል። ስለዚህ ሙታን የተባለ በዚህ ዓለም ያለን እኛ ከእግዚአብሔር ተለይተን በኃጢአትና በጨለማ ሆነን በሰይጣን አገዛዝ ውስጥ የነበርን እኛ ሙታን ነበርን። ስለዚህ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው የሚለው በወንጌል ዘመን በሕይወት ባለንበት ዘመን ይህንን ሕይወት የሆነ ቃል ሰምተን ከሞት አምልጠን በሕይወት መኖር የሚገባንን ነው እኔ በግሌ የማስተላልፈው። ስለዚህ ይሄ ነገር ብዙ ነገሮች አሉት። ዛሬ በትንሹ ቀንጭበን ነው እንጂ ውዳሴ ማርያም በውስጡ ያሉ በርካታ የስተት ትምህርቶች አሉ። ቅዳሴ ማርያም ትርጓሜ በርካታ የስተት ትምህርቶች አሉ። የግድ በፍልሰታ ጾም ጠብቀን የምንናገረው አይደለም። በማናቸውም ጊዜ እንደ ሌሎቹ ድርሳናትና ገድላት ልንገባበት እንችላለን፣ እንማማራለን። እና እኛ ዋናው ዓላማችን የስተት ትምህርቶችን በማጋለጥ መሳቂያ መዘባበቻ ለማድረግ አይደለም። ኦርቶዶክሳውያን ወገኖቻችን እንድትረዱን የምንፈልገው ወደ ሕይወት እንምጣ ነው። ወደ ሕያው የእግዚአብሔር ቃል እንምጣ፣ እናምልጥ፣ እንትረፍ፣ ራሳችንን እናድን ነው የምንለው። እግዚአብሔር ይባርካችሁ፣ ተባረኩ። የዛሬ ፕሮግራማችን በዚህ ይጠናቀቃል። እንግዲህ መልካም የጾም ጊዜ ልንላችሁ አንችልም። ከተሳሳትንበት እንመለስ ነው የምንለው። እግዚአብሔር ከዚህ ስህተት እኛን ያተረፈ ጌታ እናንተን የሚያተርፋችሁ። ተባረኩልኝ።